ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው።
ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ አይቀርም፣ አይኔ እንዳነባ አይዞባይ እንዳጣ ምስኪን ሆዴ እንደባባ የኔ ጋዛ ያያለው ጨለማው ነግቶ ሁሉን አልፋለው በእግዚአብሔር ጉልበት ይሰንቶ። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። አባቶች ድምጽ እንድንሆን እንኳን አይፈልጉ። ዘመድኩም በየጊዜው ይጮሃል፣ በየጊዜው ይላል። ይሄ ወንደሰን የሚባል ልጅ አለ፣ ቴዲ የሚባል ልጅ አለ። በየጊዜው ይጮሃሉ ስለ ኦርቶዶክስ ጉዳይ። የሆነም አለ ዩቲዩበር ይጮሃል ስለ ኦርቶዶክስ አርሲ ላይ ይላል።
ከላይ ግን አንድም የሚል የለም። አንድም የሚል የለም። ከላይ አባቶች አንድም የሚል የለም። ስለዚህ ችግሩ ያለው እኔ አባቶች የሚባሉት ጋ ነው የኔ ችግር። አባቶች ቢናገሩ ወጥተው ምን ነው ለሆዳችሁ ሲሆን ኦርቶዶክስ ለሁለት ልትሰነጠቅ ነው ሲባል ገንዘብ ስለሆነ ጮክ። የኦርቶዶክስ ምስኪኖች ሲገደሉ ግን ዝም አልክ። ለስልጣናችሁ ሲባል ለስልጣናችሁ ሊከፈል ሲባል ብላችሁ ስትጮሁ ነበር። ምድረ ሆዳ፣ ምድረ ጅብ። ኮፒ ሊንክ አድርጉልኝ እናንተ። ምድረ ጅብ ለስልጣናችሁ ሲሆን ለስልጣን መጡብን፣ እንዲህ ሊያረጉን ነው፣ ሊከፍሉን ነው፣ በዚህ ሊወጡ ነው፣ በዚህ ሊገቡ ነው ብላችሁ እኛን ሁላ ጥቁር አስለብሳችሁ ስታስብሉን ነበር። ኦርቶዶክስ ልትከፈል ነው ብላችሁ ስልጣናችሁ ሊወሰድባችሁ ሲል 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጆች ተመርጠው ሲጨፈጨፉ ቤተክርስቲያን ሲቃጠል ግን ተንፈሽ አትሏት። ሌቦቹ እናንተ፣ ሆዳሞቹ እናንተ፣ ኦርቶዶክስን የምታስበሉት እናንተ። ይሄ ነው። ስለዚህ ኦርቶዶክስን ያስበሉት የኦርቶዶክስ አባቶች ናቸው። ኦርቶዶክስን የሚያስጨፈጭፉት የኦርቶዶክስ አባቶች ናቸው። አልሰማህ። ለምን የእስላሙ አይገደልም ታዲያ? ለምን አይገደልም? ለምን የእስላሙ አይገደልም? ለምን የጴንጤው አይገደልም? ለምን አይገደልም? የሌላው የሙስሊሙ አልተገደለም፣ የጴንጤው አልተገደለም፣ የፍቅር ሲዝም አልተገደለም። አባቴ ኦርቶዶክስን ግን እየመጣ ታርዳለ። ለምን? መሪው ሌባ ሆዳም ስለሆነ። መሪዎቹ የኦርቶዶክስ መሪዎች ሆዳም ሌባ ስለሆኑ ስለ ስልጣናቸው እንጂ ስለ ኦርቶዶክስ ነዳያን፣ ስለ ኦርቶዶክስ ምዕመናን፣ ስለ ኦርቶዶክስ ምስኪኖች መታረድ ምንም አይሰማቸው፣ ምንም አይጨንቃቸውም። አንድም ነገር አይተነፍሱም። የኦርቶዶክስ አባቶች ወጥተው ስለ አርሲ አይተነፍሱም። ስለዚህ ኦርቶዶክስን የሚያስበሏት እራሳቸው የኦርቶዶክስ በስልጣናቸውና ብቻ። የሆነ ሰው ለስልጣን ይምጣ ኦርቶዶክስ ልትበተን ነው ካለኛ ኦርቶዶክስ የለችም ብሎ ሲያጓራልህ ታየዋለህ። እነሱ ብር ብቻ የተሰብስቡ፣ ብር ብቻ ይጠይቁ። ይሄ መስኪን እየሄደ ብሩን ይዘብዝፍላቸው። ሲሞት ዞር ብሎ ያዩት። ሲጨፈጨፍ አርሲ ላይ በየጊዜው ሲበላ ተቆርጥሞ የኦርቶዶክስ ምዕመን፣ ቄስ፣ መነኩሴ፣ ህፃናቶች ሳይቀሩ ተጨፍጭፈው አንድ ቤት ላይ ሲያቃጥሏቸው ምንም አይመስላቸው። እናንተ በስልጣናቸው አይመጣም። መፍትሄው ኦርቶዶክስ አባቶች ወጣችሁ ይሄን ነገር ካላቆመ መንግስት የኦርቶዶክስ ህዝብ ተነስ ብትለው ኖሮ ይነሳል። ተነስ ህዝብ እያለቀብ ነው ብትለው ይነሳል። እናንተ ግን ሆዳችሁ የሚለበሰው ጥቁር ዛሬ ነበር። ለእናንተ የጮኩት ይቆጨኛል። ለእናንተ ሊከፍሉን ነው ብላችሁ ቁማር ሰርታችሁ ስልጣናችሁ ሊወሰድ ሲል ስትንቀጠቀጡለት የነበረው ስልጣናችሁ ይቆጨኛል። ምክንያቱም የትግራይ የተዋህዶ ወንድምና እህቶች ሲከፈሉ ምንም አልመሰላችሁም። ከስልጣናችሁ አይገናኝማ። ስልጣናችሁ አልተወሰደችማ። ከትግራይ ለዘመናት ታሪክ ያላት አክሱም ጽዮንን የሚያክል ያላት ትግራይ የራሷን ስትሾም አልሞቃችሁ፣ አልበረዳችሁ። ለምን? ስልጣናችሁ አልተነካም። ስልጣናችሁ አልተነካም። ስልጣናችሁ ቢነካ ኖሮ ኖ እኛንን የምንመራው ቢሉ ኖሮ የትግራዮቹ መጥተው እኛንን የምንመራው ቢሉ ኖሮ ምን ያደርጉ ነበረ? ለምቦጫቸውን ይዘረጉ ነበር። ሊወስድብን ነው ይሉ ነበር። አሁንም መፍትሄው ምንድን ነው? ኦርቶዶክስ አባቶች ወታችሁ ድምፅ እስካልሆናችሁ ድረስ አርሲ ላይ የኦርቶዶክስ ልጆች መጨፍጨፋቸው አይቆምም። እነግርሃለሁ። የኦርቶዶክስ አባት ተብጀዎች አባት አልላችሁ። በእውነት በጣም ይህን ቃል በመጠቀም ይቅርታ፣ አባት አልላችሁ። 8 ዓመት ሙሉ የኦርቶዶክስ ምዕመን ሲያልቅ ቤተክርስቲያን በሙሉ ስትወድም
አንድም ትንፍሽ ስለ አርሲ ጉዳይ የማትሉ እናንተ ናችሁ። ማንን ትከሳለህ? ለምን ሙስሊሙ አልተገደለም? ለምን ፕሮቴስታንት አልተገደለም? ለምን ኦርቶዶክስ ተመረጠ? ቤት ስለሌለው። ባለቤቱን ካልናቁ አጥሩን አይነቀንቁም ነው ጨዋታው። ባለቤት የላትም ኦርቶዶክስ። ባለቤቷ የጠነከሩ ለህዝቦቿ የሚሆኑ አይደሉም። ሌባ ሆዳም ናቸው። 2 ሲቲዝን ያላቸው ናቸው። አሜሪካዊም ናቸው፣ የአውሮፓም ዜግነት አላቸው፣ ኢትዮጵያዊ ናቸው። ሆዳሞች ናቸው። ስለዚህ ስለ ህዝቡ፣ ስለ ምዕመናኑ፣ ስለ ምኑ ይሄ ሁላ ህዝብ ሲረግፍ በየጊዜው የምንሰማው ያልቃል። አርሲ ላይ በየጊዜው እንሰማ ያልቃል። በየጊዜው እንሰማል ያልቃል። የመቼ ነው ይሄ ደም የሚቆመው? መቼ ነው አርሲ ላይ ጭፍጭፍ አድርገው ኦርቶዶክስን ቆርጥመው ሲበሉ ዝም ብላችሁ የምታዩት? እስከ መቼ ነው? እያጸዱት እየመለመሉት እየገደሉት። ተው እንግዲህ እየተገደለው ብቻ ነው አሁን እያወራን ያለ ነው። ስለፈሰው ደም ብቻ ነው የምናወራው። የተፈናቀልን እግዚአብሔር ይቁጠረው። ማደሪያ ያጣ መጠለያ ያጣ ልጆችን ይዞ ህፃናትን ይዛ ታማሚ አለ፣ ያልጋ ቆራኛ ሰው አለ። የሚፈናቀለው 200 ምናምን ሰው አልቆጠር ነው። ሌሎች ቤተ እምነቶችም ድምፅ መሆን አለባችሁ። ሰው ለምን ይሙት ብላችሁ። አሁን እኛ ክርስቲያን ስለሆንን ስለተገባን ብቻም ሳይሆን እዚህ ጋር ሙስሊም ቢገደልም ፕሮቴስታንት ቢገደልም ይመለከተናል። ሰው ለምን ይሙት? በሃይማኖቱ ከመፈናቀል አልፎ ከመሰደድ አልፎ በመስሪያ ቤት እንዳይቀጠር በደሞዝ ዲሞት እየተደረገ ዲሞሽን እኮ በጣም ብዙ ነው። በዚህ የመስሪያ ቤቱ ኦርቶዶክስ መሆን ብቻ እየተነጠለ ኦፊሻል እኮ ነው። እኔ ጭራሽማ ኢትዮጵያ ውስጥ ያሉ እኮ አንዳንድ ባንኮች ትልልቅ በቃ ቦታው ላይ ሄድ ኦፊስ ቦታ አካባቢ ያሉት ሰዎች እኮ ትክክለኛው የሆነ ትልቅ ፖዚሽን ለመያዝ ሲኢኦ ለመሆን ወይ ፕሮቴስታንት ወይ ሙስሊም መሆን አለባቸው። ኦርቶዶክስ የሚሆነው ተመርጦ ከጠፋ ያንን ፖዚሽን የሚመጥን ሰው ከጠፋ ሪያሊቲ ያለ ስቲል ነው። ቆይ ነው የሚሰራበት እኮ ነው። በስራ ቦታ ያለውን በደል ሳንቆጥረው ነው እና ተናበው አልመው አቅደው ነው የሚሰሩት። ስለዚህ እኔ ስለ በዳዮቻችን ማውራት አልፈልግም። ዓላማ ኖሯቸው ስልት አስቀምጠው ጊዜ አስቀምጠው በዛ ስኬጁል እየተመሩ ነው። ስለ ሌባ ለምን ታወራለህ? ሌባ እንዳለ ካወቅ በሰፈሩ ራስን መጠበቅ አለብህ። አጥርህን ማጠር አለብህ። አደገኛ አጥር ትጨምራለህ፣ ከዛ ውሻ ትጨምራለህ፣ ከዛ ንቁ ትሆናለህ፣ ራስን ትጠብቃለህ። ይሄ ይታወቃል፣ እንደምታውቁት ነው ሁላችሁ። አታምሽ፣ እዚህ ሰፈር ሌባ አለ ከተባለ አያመሽም። አጥሩን ይቀርና ይቀይርና ግንብ ያደርጋል። ከዛም አልፎ አደገኛ አጥር ያደርጋል። ከዛ ኤሌክትሪክ ያደርጋል። ለምን? ላለመጠቃት፣ ላለመዘረፍ። ስለዚህ ስለ ጠላቶቻችን ስለ ገዳዮቻችን በማውራት ጊዜ ባንገድል በጣም ጥሩ ነው። ምን ይጠቅማል? ልንሰብካቸው ነው? ተውልላቸው ነው? ሊሰሙን ነው? አይደለም። ስለዚህ ሞትን ተዋህደናታል፣ ሞትን ለምደናታል። እርግጥ በእኚህ ሰማዕታት ናቸው። ለሃይማኖታቸው ለክርስትናቸው የተከፈለ ዋጋ ነው። ተነሱ ሂዱ ምናምን ግደሉ በሉ እያልናቸው አይደለም። ምን አድርጉን ለምትሉ አባቶች ግን አንድ ሰው አንድ ደብዳቤ እንኳን ጠቅላይ ቤተ ክህነት አንድ እንኳን ቅዱስ ሲኖዶስ ተገኝቶ ለማውገዝ እንዴት ይዘገያል? እንዴት ጠቅላይ ሚኒስትር ጽሕፈት ቤት ገብተን ለምን አናናገርም? እንዴት አይባልም? ከዚህ የበለጠ ምን አንገብጋቢ ነገር አለ? ልጆቻችን እየሞቱብን ነው። እኛ ምኑን ነው መንጋ መሪ ሆን ነው ብንል። ስለዚህ የራሳችን መጠበቅ። በአንድ በኩል በጣም ማወቅ የሚገባን ነገር ደግሞ አለ። አባቶቻችን ቅዱስ ሲኖዶስ ቢያወግዙ ማወቅ ያለባቸው ቢያወግዙ ሰሚም የለም። ቢያወግዙ ጥሩ ነው፣ ባያወግዙም ደግሞ የሚሰማም የለም። ቢያወግዙም ደግሞ ሰሚም የለም። እስኪ ቆፍጠን ብለን ዛሬ ለአርሲ ሐቋን እናውጣላት።
ትናንትና አስታወሳችሁ ያ ሆዳደር ቡድን በኦሮሚያ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባት ቦታ ላይ አይደለችም ጭቆና እየደረሰባት ነው ብሎ ውስጥ ለውስጥ ሲጋፋ ታዲያ ዛሬ ያ ድምጽ ምን ነው ጠፋ? በአርሲ ምድር ላይ እኮ እየተሰዉ ያሉ ኦርቶዶክሳውያን ምንም በማህተባቸው ምክንያት ቢሆንም በብሔር ግን ኦሮሞዎች ናቸው። ዛሬ እሪ ያለ የጮህ መሬት ላይ የተንፈራፈረ ፍትህ የሚጠይቀው ትላንትና ኦሮሞ ጠል ተብሎ ስም ሲወጣለትና ሲጠለጠል የነበረው ኃይል ነው። ቤተ ክህነቱን ስትቆጣጠሩ እርፉን ስትጨብጡ ልክ የበላዩ መንግስት ኢትዮጵያን እየገደለ አዲስ አበባን እየተከለ እንደሚያሳየው ትልቋ ቤተ ክርስቲያንን ሐቋን ውጣችሁ ቤተ ክህነትን ግን ህንፃ እየቆለላችሁ ቤተ ክርስቲያን አለችና ደመቀች ለማለት ተሯሯጣላችሁ። በዛ ምድር ግን አሁንም የደም መሬት አኬል ዳማ የመሆን ጉዳይ በግልጽ እየታየ ነው የሚገኘው። ሁለተኛው መልእክቴ የጉዞ ማህበራት ምን ነው ሁኔታችሁንና አቅጣጫችሁን ወደ ምዕራብ አርሲ ክልል እና ዞን ለምን አታደርጉም? ለምንድነው ወደዛ ክልል ወደዛ አካባቢ ጉዞ የማይዘጋጀው? ለዚህ ለምንድነው ማተረባረቡት? በዚህ አይነት መንገድ ተቀነጃጅተን የራሳችንን ነገር በራሳችን በክንዳችን ካልመለስ ነው የሚጠየቅም የሚጠበቅም የበላይ አካል የለንም። አርሲን የምንታደጋት ሁላችንም በያለንበት ማድረግ የምንችለውን ስናደርግ ብቻ ነው።